መንፈስ ቅዱስ አሐዱ አምላክ ዘላለም ሥላሴ እግዚአብሔር ፍጹም ሰላም። እንደምን ዋላችሁ? እንደምን አደራችሁ? እንደምን አደራችሁ? እንደምን እስከዚህ ሰዓት ደረሳችሁ? ምስጋና አምልኮ የባሕርይ ገንዘቡ የሚሆን ቅዱስ አምላካችን እግዚአብሔር ያለውን ሳይሆን ራሱን ስለሁላችን አሳልፎ ቤዛ አድርጎ መድኃኒት የሆነ የሰጠ መድኃኒታችን ኢየሱስ ክርስቶስ ክብርና ምስጋና አምልኮትና ውዳሴ ሁሉ ለስሙ ይሁንልን። ወያስተርኢ አምላከ አማልክት በጽዮን፣ የአማልክት አምላክ በጽዮን ይታያል። የዳዊት መዝሙር 84 83 ከቁጥር 6 አንስቶ እስከ 7 ያለው ቃል ላይ የምናገኘው የእግዚአብሔር ቃል ነው። በዚህ መነሻነት ለጥቂት ደቂቃ እንማማራለን። እግዚአብሔር መንፈስ ቅዱስ ያስተምረን። የአማልክት አምላክ በሉ። የአማልክት አምላክ በጽዮን ይታያል። ምናልባት በቅዳሴው መካከል ተገኝታችሁ ያስቀደሳችሁ በልዑል ዜማ ከፍ ባለ ቃል በዲያቆኑ አማካኝነት የተሰበከው ከዳዊት የተውጣጣው የዕለቱ ምስባክ ነው። ይህ ምስባክ ወይንም የዳዊት መዝሙር ብዙ ምስጢራትን ያዘለ ብዙ የቤተ ክርስቲያናችን አስተምሮች መነሻ የሆነ ኃይለ ቃል ነው። የአማልክት አምላክ በጽዮን ይታያል። ጽዮን የጌትነቱ ዙፋን፣ የክብሩ መገለጫ፣ የአምላክነቱ መግለጫ ናት። ጽዮን አንባ መጠጊያ ናት። ከዳዊት ታሪክ አንጻር አንስተን ብናየው በብዙ አይነት መንገድ ልንመለከተው እንችላለን። አማናዊቷ ጽዮን ቤተ ክርስቲያን ናት። ጌትነቱን አምላክነቱን የምትገልጥ ማዳኑን የምታውጅ ቤዛነቱን የምትመሰክር። ለዚያ ነው የአማልክት አምላክ የሆነ የጌታችንና የመድኃኒታችን የኢየሱስ ክርስቶስ ክብሩና ጌትነቱ ለዘላለም እስከ ዘላለም በቤተ ክርስቲያን ሲታይና ሲገለጥ ይኖራል። እንደ ቤተ ክርስቲያናችን አስተምህሮ አሁን ያለንበት ወቅት ዘመን አስተርእዮ ይባላል። የመገለጥ ዘመን ማለት ነው። ከጌታችን ልደት አንስቶ እስከ በዓተ ጾም ወይንም እስከ ጾም መግቢያው ድረስ ያለው ወቅት ዘመን አስተርእዮ ይባላል። የመገለጥ ዘመን፣ የመታየት ዘመን፣ በእጅ የማይዳሰሰው በዓይን የማይታየው ለመላእክት ለሊቃነ መላእክት የረቀቀው አምላክ ራሱን በግዘፈ ሥጋ ወይንም በሚታይ ሥጋ የገለጠበት ወቅት የሚታሰብበት ወቅት ነው። ዘመን አስተርእዮ። ዘመን አስተርእዮ ብላ ቤተ ክርስቲያናችን የምትጠራው ይሄ ወቅት ሶስት ታላላቅ ነገሮችን ይይዛል። ስንት ታላላቅ ነገሮችን? የመጀመሪያው የጌታችን የኢየሱስ ክርስቶስ መወለድ ነው። የመጀመሪያው አስተርእዮ የሚባለው ልደቱ ነው። ይሄ ልደቱ ይሄ ስጋዌው ከነገሮች ሁሉ ረቂቅ መሆኑን የገለጠ ቅዱስ አትናቴዎስ የተባለ የቤተ ክርስቲያናችን ሊቅ እንዲህ አለ። እኛ አማልክት ዘበጸጋ እንሆን ዘንድ አምላክ ሰው ሆነ አለ። አምላክ ምን ሆነ? አምላክ ሰው ሆነ። ሰው አምላክነትን ሽቶ የወደቀውን የሰውን ልጅ አምላክ ለማድረግ አምላካችን ኢየሱስ ክርስቶስ ሰው ሆነ። ስለዚህ የመጀመሪያ አስተርእዮ ብላ ቤተ ክርስቲያናችን የምትጠራው ልደቱን ነው። ይሄ ልደቱ ረቂቅ መገለጥ ነው። በግብር የማይመሳሰሉ በቦታ የማይደራረሱ በክብር የማይመጣጠኑ መላእክትና ኖሎት
እረኞችና መላእክት በአንድ የዘመሩበት ምስጋና አምልኮ በሰማይ ላለው ለእግዚአብሔር ለሰው ልጅ በምድር ሰላም ብለው ያመሰገኑበት የመጀመሪያው አስተርእዮ ልደቱ ነው። ሁለተኛ አስተርእዮ ጥምቀቱ ነው። በዓለ ጥምቀት ለቤተ ክርስቲያናችን ትልቅ መሰረት ያለው ነገር ነው። ከሁሉ በማስቀደም ምስጢረ ሥላሴ ወይንም ከእምነታችን ዋነኛ መሰረት የሆነው የሥላሴ ምስጢር የተገለጠበት በግዘፍ የታየበት ዕለት ነው። አብ በደመና ሆኖ ዝንቱ ውእቱ ወልድየ ዘአፈቅር ይህ የምወደው ልጄ ነው ብሎ ሲመሰክር፣ መንፈስ ቅዱስ ርግብ ሆኖ አይደለም። ልብ አድርጋችሁ አድምጡ። በርግብ አምሳል። ርግብ አምሳሉ እንዴት ነው? ክንፍ ያለው ሊሆን ይችላል፣ ጻዳ ሊሆን ይችላል። በርግብ አምሳል የወረደበት ወልድ ደግሞ በመጠመቅ የተገለጠበት እምቅድመ ተሰግዎቱ ለወልደ እጓለ እመሕያው ምስጢረ ሥላሴ ያን ያህልም ገዝፎ አልታየም ነበረ። በአባቶች ታሪክ የተረዳ ነበረ። ነገር ግን በዚህ ዕለት ይሄ የሥላሴ ምስጢር የታየበት ነው። ሁለተኛ አስተርእዮ የሚባለው ጥምቀቱ ነው። ሶስተኛ በቅዳሴ መካከል በተነበበው ወንጌል ላይ የሰማችሁት በተአምረ ማርያምም የተመሰከረው ቃል የቃና ዘገሊላ ዕለት ያደረገው ተአምር ነው። የመጀመሪያው ተአምር ነው። ጌታችን ኢየሱስ ክርስቶስ ወአመ ሣልስት ዕለት ከብካብ ኮነ በቃና ዘገሊላ እንደሚል ጥር 11 ተጠምቆ ለቱን ወደ ገዳመ ቆሮንቶስ ሄዶ 40 መዓልት 40 ሌሊት በዚያ ተቀምጦ ማስተማር በጀመረ በሶስተኛው ቀን የመጀመሪያውን ተአምር ያደረገበት ቃና ዘገሊላ አስተርእዮ ይባላል፣ መገለጥ ይባላል። ስለዚህ የመጀመሪያው ልደቱ ነው። ሁለተኛ ጥምቀቱ ነው። ሶስተኛው መለኮታዊ ስልጣኑን አምላካዊ ግብሩን የገለጠበት ቃና ዘገሊላ ነው። የሚገርማችሁ ቡራኬ እንኳን አላደረገም በውሃው ላይ። ውሃውን ቅዱ ተባለ፣ በጋኑ ተቀዳ። በሐልዮ ነው የለወጠው፣ በማሰብ ብቻ፣ ቡራኬ የለውም። ስለዚህ መለኮታዊ ክብሩን እግዚአብሔር አስቀድሞ አስቦ ይህን ዓለም እንደፈጠረ ይሁን ብሎ ይህን ዓለም እንደፈጠረ አምላካዊ ግብሩ የተገለጠበት ነው። ይህ አስተርእዮ ልብ አድርጋችሁ አድምጡ። መንፈሳዊ በዓላት እጅግ ረቂቅ የሆኑ ምስጢራትን ያዘሉ ናቸው። መለኮታዊ ክብርን ተካፋይ የምንሆንባቸው ናቸው። ለዛ ነው ይሄ ወቅት አስተርእዮ ይባላል። ለዛ ነው ሊቁ ቅዱስ ያሬድ እንዲህ ያለ አስተርእዮ ከሆነ መገለጥ ሆነ በዕለተ ኤጲፋንያ እግዚአብሔር በወር በወደዳትና በተመረጠችው ኤጲፋንያ በተባለች በተመረጠችው ዕለት መገለጥ ሆነ። ይሴኒ ላህዩ ለእግዚእነ ሙሉደ እጓለ እመሕያው የጌታችን የኢየሱስ ክርስቶስን መልኩ ከሰው ሁሉ ይልቅ እጅግ ያማረ ነው ብሎ ያስቀምጥልናል። ስለዚህ ይህ መገለጥ እግዚአብሔር በወደደና በፈቀደ መልኩ የምንረዳው እንጂ መርምረን የማንደርስበት ተመራምረን የማንደርስበት ረቂቅ ምስጢር ነው አስተርእዮ የሚባለው። ስለዚህ አስተርእዮ እግዚአብሔር ራሱን ለኛ የገለጠበት መንገድ ነው። እስቲ በሉ እግዚአብሔር። አልሰማችሁም? እግዚአብሔር ራሱን ለኛ የገለጠበት መንገድ። ለዚያ ነው ቅዱስ ያሬድም በዮርዳኖስ ተጠምቀ ካለ በኋላ ፈጽሞ ሕገ ወአስተርአየ ገሃደ የሰውን ስርዓት ሁሉ ፈጸመ። በዚህ ምድር ላይ የሚያጋጥሙን እያንዳንዱ ነገሮች ሁሉ በክርስቶስ ላይ ያጋጥመውታል። ዘእንበለ ኃጢአት ባሕቲታ ከኃጢአት በስተቀር ወአስተርአየ ገሃደ በግልጥ ታየ። የማይመረመረው መለኮት በግዘፈ ሥጋ ታየ። ስለዚህ ይሄ መገለጥ መርምረን የማንደርስበት ነው። አምላክ ሰው እንዴት ሊሆን ይችላል? አይመረመርም። መመርመር የሚችል ምስጢር አይደለም፣ ረቂቅ ነው። አምላክ ሰው የሆነበት አምላክ ራሱን ለሰው ልጆች የገለጠበት ምስጢር በእኛ የእውቀት ልክ የሚመረመር ሳይሆን እግዚአብሔር ራሱን ለእኛ የገለጠበት መንገድ ነው። ይሄ መገለጥ ሁለት አይነት መንገድ አለው።
ከፍጥረት ዓለም ጀምሮ እግዚአብሔር ራሱን ሲገልጥ ኖሯል። በሁለት አይነት መንገድ። የመጀመሪያው አጠቃላይ መገለጥ ነው። ይህ አጠቃላይ መገለጥ እግዚአብሔር ለፍጥረቱ በፍጥረቱ ይታወቃል እንደሚባለው እግዚአብሔር ለኛ ለፍጥረቶቹ በፍጥረቱ በኩል ያሳየን መገለጥ ነው። እንዲህ በዚህ በመዝሙረ ዳዊት በመዝሙር 18 19 ቁጥር 1 ላይ ሰማያት ይነግራ ስብሐተ እግዚአብሔር ይላል። ሰማያት የእግዚአብሔርን ክብር ይናገራሉ። እስቲ በሉ ሰማያት በሉ ሰማያት የእግዚአብሔርን ክብር ይናገራሉ። ወግብረ እደዊሁ ያየዳ ሰማያት የእጆቹንም ሥራ ሰማያት ይናገራሉ። ሰማዩን ወደ ላይ ተመልክተን ይህንን ሰማይ ያለ ካስማ ያቆመውን ያለ ባላ ያቆመውን አምላክ እናደንቃለን። እግዚአብሔር ራሱን በልዩ ልዩ መንገድ ገልጧል። ይህ አጠቃላይ መገለጥ ነው። ለአባቶቻችን ለነቢያት በቃል በኩል ተገልጦላቸዋል። ይህ አጠቃላይ መገለጥ ነው። ቃል በቃል ለነ ሙሴ 570 ጊዜ ተገልጦላቸዋል። ይህም ልዩ መገለጥ ሊሆን አይችልም። ልዩ መገለጥ ግን የተባለው የተለየ ነው። በኢየሱስ ክርስቶስ የሆነው መገለጥ ነው። በጣም የሚወደድ ቃል አለ በቤተ ክርስቲያናችን የነገረ መለኮት ሊቃውንት ዘንድ እጅግ የተወደደ ቃል አለ። ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 1 ቁጥር 1 ላይ የሚያነሳው ሐሳብ አለ። እንዲህ ይላል፣ ከጥንት ጀምሮ እግዚአብሔር በብዙ አይነት በብዙ ጎዳና ለአባቶቻችን በነቢያት ተናግሮ። ልብ አድርጉ። ከጥንት ጀምሮ ዓለም ከተፈጠረ ጀምሮ እግዚአብሔር ሰው ራሱን አልሰወረም። ከጥንት ጀምሮ በልዩ ጎዳና እግዚአብሔር ለአባቶቻችን ለነቢያት ተናግሮ ካለ በኋላ ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን አለ። ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ምን አለ? ተናገረን። እርሱ የክብሩ መንጸባረቅና የባሕርዩ ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ። ከመላእክትም ይልቅ እጅግ የሚበልጥ ስምን በወረሰ መጠን እንዲሁ ከእርሱ አብዝቶ ይበልጣል ይላል። ለአባቶቻችን ለነቢያት እግዚአብሔር በልዩ ልዩ ጎዳና ተናግሯቸዋል። በቃል ተናግሯቸዋል። ሕዝቡን በብዙ ነቢያት እግዚአብሔር አናግሯቸዋል። ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ዓለማትን በፈጠረበት የዓለም የተፈጠረው በቃል ነው። ቃል ደግሞ የወልድ ባሕርዩ ነው። ዓለማትን በፈጠረበት በልጁ በኢየሱስ ክርስቶስ በኩል ለኛ ደግሞ ተናገረን ይላል። ይሄ መገለጥ ልዩ መገለጥ ይባላል። እግዚአብሔር ራሱን ለኛ የገለጠበት የልዩ መገለጥ ቅዱስ ኤፍሬም እንዲህ ሲል ይገልጠዋል። ከመገለጦች ሁሉ በላይ የሆነ መገለጥ ይለዋል። ከመገለጦች ሁሉ በሉስቲ በላይ የሆነ መገለጥ በደንብ አድርጋችሁ ስሙ። ከመገለጦች ሁሉ በላይ የሆነ መገለጥ እግዚአብሔር ራሱን በሰማያት በኩል ክብሩን ገልጧል። ያ አይደንቅም? እግዚአብሔር በፍጥረታት ሁሉ ባሕርዩን ገልጧል። የኛ ልባዊነት ነባቢነት እግዚአብሔርን የሚገልጥ ነው። ነገር ግን አይደንቅም? ይሄ ግን ከመገለጦች ሁሉ በላይ የሆነው መገለጥ እንደውም አርክ ኦፍ ሪቪሌሽን ይባላል። የመገለጥ አክሊል ብሎ ያስቀምጠዋል ቅዱስ ኤፍሬም። የመገለጥ ሁሉ አክሊል ብሎ ያስቀምጠዋል። እግዚአብሔር ራሱን ለኛ የገለጠበት መንገድ። ለዛ ነው ቅዱስ ኤፍሬም ይሄንን ምስጢር በተናገረበት ምዕራፉ ላይ እንዲህ አለ፣ ንዑሬ ዘንተ መንክረ ወዘምሮ ዘምሩ በእንተ ምስጢር ዘተከስተ ለነ። ኑ ይህን ድንቅ እዩ፣ ስለተገለጠልን ምስጢር ምስጋና አቅርቡ። ሰው የማይሆን ሰው ሆኗልና፣ ቃል ተዋህዷልና፣ ጥንት የሌለው ሥጋ ጥንታዊ ቀዳማዊ ሆነ። ዘመን የማይቆጠርለት መለኮት ዘመን ተቆጠረለት። የማይታይ ታየ፣ የሕያው የእግዚአብሔር ልጅ በእርግጥ ሰው ሆነ። ልብ አድርጉ። ይሄ ታላቅ ምስጢር ነው። የማይታይ የታየበት የሕያው የእግዚአብሔር ልጅ ሰው የሆነበት ራሱን ወደ ዓለም ያስተዋወቀበት መንገድ እጅግ የሚደንቅ ነው። ለዚያ ነው ቅዱስ ዲዮስቆሮስ
በቅዳሴው መካከል እንደሰማችሁት እንዲህ ይላል። አንሶ ሰው ገሃድ ወአስተርአየ ከመ ሰብእ በበሕቅ ልሂቀ በ30 ዘመን በዮርዳኖስ ተጠምቀ አለ። በግልጥ ተመላለሰ፣ እንደ ሰውም ታየ። በ30 ዘመን በዮርዳኖስ ተጠመቀ። እስቲ በሉ በግልጥ በሉ፣ በግልጥ በሉ። ተመላለሰ፣ እንደ ሰው ታየ። ምናልባት ምንም ላይመስለን ይችላል። በነገራችን ላይ ጠንከር ያለ የክርስትና ትምህርትም ስለሌለን ብዙዎቻችን ይሄ መገለጡ ነገር ግን ረቂቅ ነው። እንዴት የሚደንቅ ቃል ነው! በግልጥ ተመላለሰ፣ እንደ ሰውም ታየ፣ በ30 ዘመን በዮርዳኖስ ተጠመቀ። ይሄ ልዩ መገለጥ ነው። እግዚአብሔር ራሱን ለኛ የገለጠበት መንገድ ማለት ነው። ለዚያ ነው በሃይማኖተ አበው ቅዱስ ጎርጎርዮስ እንዲህ አለ። በኃጢአት ፍዳ የተያዘ አዳምን ያከብረው ዘንድ ወደ ነፍስና ወዲያው በኃጢአትና በፍዳ የተያዘውን አዳምን ያከብረው ዘንድ እርሱ ወዶ ነፍስና ስጋን ተዋህዷልና የማይታይ ይታያል። በኃጢአት ፍዳ የተያዘ በመርገም የወደቀና የደቀቀን አዳምን ለማዳን እግዚአብሔር ወዶ ሰው ሆኗልና የማይታየው አምላክ ምን አለ? ታየ። ይቀጥልና ሳዊሮስም እንዲህ ብሎ ያስቀምጥልናል። ሰማይ ዓለም ሆነ፣ ዓለምም ሰማይ ሆነ። አምላክ ሰው ሆነ፣ ሥጋን በአምላክነት ክብር አከበረው። በሰማይ የሚመሰገነው ምስጋና በምድር ተደረገ አለ። መላእክት ሊቃነ መላእክት በሰማይ የሚያመሰግኑት አምላክ በምድር ላይ በመላእክት ከሎሎት ጋር ተመሰገነ ማለት ነው። ዓለም ሰማይ ሆነ። ይሄ የምንኖርበት ዓለም ሰማይ ሆነ። ምክንያቱም በላይ የሚመሰገነው ምስጋና በዚህ ተመስግኗልና። ሰማይ ደግሞ ዓለም ሆነ። በላይ የሚመሰገነው ምስጋና ወርዷልና። በላይ ያለው አምላክ በግልጥ ተገልጧልና በምድር ላይ ማለት ነው። ስለዚህ በዚህና በብዙ መንገዶች ሊቃውንት አባቶች የክርስቶስን መገለጥ ሲያደንቁና ሲራቀቁ እንመለከታለን። ነገር ግን ማስተዋል ያለብን ወገኖቼ ጥምቀቱን ማክበራችን፣ ልደቱን ማክበራችን ይሄ መገለጡን ምስጢር ካላወቅን በስተቀር ለእኛ የመብልና የመጠጥ ጉዳይ ነው። ለእኛ ምንም ላይመስል ይችላል። አንዳንድ ጊዜ በዓላቶቻችን ላይ የምናያቸው ነገሮች እንኳን ክርስቲያናዊ ማንነታችንን የማይገልጥ የሆኑት ወገኖቼ አምላክ ለኛ ያለውን ነገር ባለማወቃችን ነው። ያ ረቂቁ መለኮት ያ ዓለማትን ሁሉ የፈጠረ ለጴጥሮስ እንዳሳየው ዓለማትን በእጁ የያዘ አምላክ ለምን በሥጋ ተገለጠ? ለምን ራሱን እንደ ሰው ሊገልጥ ፈለገ? የመጀመሪያው ሐሳብ የዲያብሎስን ሥራ ለማፍረስ ነው። የዲያብሎስን ሥራ ለማፍረስ ነው። እንዲህ ይላል በአንደኛ ዮሐንስ መልእክቱ ምዕራፍ 3 ቁጥር 8 ላይ እንዲህ ይላል አሰራየ ወልደ እግዚአብሔር ከመ ይሳር ግብሮ ለጋኔን። የዲያብሎስን ሥራ ለማፍረስ የእግዚአብሔር ልጅ ተገለጠ አለ። እስቲ በሉ የዲያብሎስን ሥራ ለማፍረስ የማን ልጅ ተገለጠ? የማን ልጅ ተገለጠ? የእግዚአብሔር ልጅ ተገለጠ። ሔዋንን ካሳተበት አዳምን ካሳተበት ዕለት ጀምሮ ዲያብሎስ ይህን ዓለም ባሪያ አድርጎ ገዝቶታል። ለ5500 ዘመን ያክል አገልጋይ ባሪያ ተብሏል። አንዱን በዮርዳኖስ እንደሚናገሩት ሌላውን በሲኦል ባሪያ አድርጎ የሰው ልጅ ገዝቶታል። ፈቃዱን ስለሰጠው የሰው ልጅ ማለት ነው። ታዲያ የሰው ልጅ ባሪያ ለማድረግ ሲፈልግ ዲያብሎስ የተጠቀመበት መንገድ በእባብ ልብ ውስጥ ራሱን መሰወር ነው። አዳምና ሔዋንን በእባብ ልብ ውስጥ ራሱን ሰውሮ እንዳሳታቸው መድኃኒታችን ኢየሱስ ክርስቶስን በመዋቲ ሥጋ ራሱን ገልጦ አዳምን እና ሔዋንን ነፃ አደረጋቸው። ዲያብሎስ በእባብ ልብ ውስጥ ሆኖ አሳተ።
ጌታችን ኢየሱስ ክርስቶስ በመዋቲ ሥጋ ውስጥ ሆኖ የሰው ልጅ አዳነው። ለዚያ ነው ዲያብሎስ አላወቀው። ተመልከቱት፣ ማቴዎስ ወንጌል ምዕራፍ 4 ላይ ስትመለከቱ እጅግ ይመራመራል፣ ሊያውቅ አልቻለም። በዚህ በትምህርተ ኅቡዓት መጽሐፋችን ላይ መኑ ሥጋ ለቢሶ ዘሞአኒ እስኪል ድረስ ማን እንደሆነ እንኳን አልተረዳም ነበረ። ለዛ ነው ማኅረ ኤፍሬም በስብከቱ ጣዕም አፈወርቅ የሚል ማዕረግ የተሰጠው ቅዱስ ዮሐንስ አፈወርቅ እንዲህ አለ፣ ኃይለኛው ደካማውን ቢያሸንፈው አይደንቅም፣ ደካማው ግን ኃይለኛውን ማሸነፉ እጅግ ይደንቃል ይላል። ልብ አድርጉ። ደካማው የተባለ የሰው ሥጋ ነው። የመላእክትን ባሕርይ ያደረገ ጋኔንን ማሸነፉ እጅግ ረቂቅ ነው ሲል ይናገራል። ስለዚህ እግዚአብሔር ራሱን ለዚህ ምድር የገለጠበት መንገድ ለምንድን ነው ብለን ስናስብ የመጀመሪያው ነገር የጠላት ዲያብሎስን ምክሩን ለማፍረስ ነው። ለዛ ነው ወነሰተ ምክሮ ለጸላይ የጠላትን ምክሩን አፈረሰበት። ወሰጠጠ መጽሐፈ ዕዳሆሙ ለአዳም ወለሔዋን የአዳምና የሔዋንንም የዕዳ ደብዳቤያቸውን ቀደደላቸው ይላል። በዮርዳኖስ ተቀምጦ የነበረውን የዕዳ ደብዳቤያቸውን ባሪያ የሚለውን አጥፍቶ ልጅ ያደርገን ኢየሱስ ክርስቶስ ተገለጠ። ክብር ምስጋና ለስሙ ይሁንልን። ሁለተኛ የጠፋውን ለመፈለግ ለማዳን እግዚአብሔር ተገለጠ። እንዲህ ይላል በዚህ በትንቢተ ሕዝቅኤል ምዕራፍ 34 ቁጥር 16 ላይ የጠፋውን እፈልጋለሁ የባዘነውንም እመልሳለሁ ይላል። የሰው ልጅ በሰራው በደልና በሰራው ኃጢአት ከእግዚአብሔር ርቆ ኖሯል። ምንም በብሉይ መስዋዕት እንኳን ወደ እግዚአብሔር ለመቅረብ ቢፈልግ አልቻለም። ምክንያቱም ሊቀ ካህኑ ራሱ ቅድስተ ቅዱሳን የሚገባው በዓመት አንዴ ነው። ያ የተሰዉ መስዋዕቶች በሙሉ የሰው ልጅ ማዳን አልቻሉም። ስለዚህ ከእግዚአብሔር ርቆ ከእግዚአብሔር ጠፍቶ ነው የኖረው የሰው ልጅ። ታዲያ መድኃኒታችን ኢየሱስ ክርስቶስም የተገለጠው ይህን የጠፋውን ልጅ የሰው ልጅ ለማዳን ነው፣ ለመፈለግ ነው። ለዚያ ነው በዚህ በመጽሐፍ ቅዱሳችን ላይ በሉቃስ ወንጌል ምዕራፍ 19 በሉቃስ ወንጌል ምዕራፍ 19 ቁጥር 10 ላይ በምዕራፍ 19 ቁጥር 10 ላይ የምናገኘው የእግዚአብሔር ቃል አለ። እንዲህ ይላል፣ የሰው ልጅ የጠፋውን ሊፈልግ ሊያድንም መጥቷልና ይላል። የሰው ልጅ በሉስቲ ከሰው በመወለዱ የሰው ልጅ ተብሎ ተጠርቷል። ጌታችን ኢየሱስ ክርስቶስ የጠፋውን ሊፈልግ በሉ የጠፋውን ሊፈልግ እባካችሁ የጠፋውን ሊፈልግ ሊያድንም መጥቷልና። ስለዚህ ከእግዚአብሔር ርቆ የነበረውን ከእግዚአብሔር ጠፍቶ የነበረውን አምላክነትን ፈልጎ የጠፋውን የሰው ልጅ ለመፈለግ ብሎም ለማዳን ጌታችን ኢየሱስ ክርስቶስ በዚህ ምድር ተገልጧል። ለዛ ነው ቤዛ ሁሉ ዓለም ዮም ተወልደ ይባላል። የዓለም ሁሉ መድኃኒት፣ የዓለም ሁሉ አዳኝ፣ የዓለም ሁሉ ቤዛ፣ የዓለም ሁሉ ፈጣሪና አስገኝ ዛሬ ተወለደ ይባላል። አስተርእዮን በዚህ እንገልጠዋል። ለዚያ ነው በዚህ በአንደኛ ጢሞቴዎስ መልእክቱ ምዕራፍ 1 ቁጥር 15 ላይ ቅዱስ ጳውሎስ እንዲህ ይላል፣ ኢየሱስ ክርስቶስ የሰውን ልጅ ለማዳን በሥጋ ተገለጠ የሚለው ቃል ይልና የታመነና ሁሉም ሊቀበለው የሚያስፈልግ ነው ይላል። የሰውን ልጅ ለማዳን ወደዚህ ዓለም መጣ የሚለው ቃል የታመነና እርግጥ የሆነና ሁሉም ደግሞ ሊቀበለው የሚያስፈልግ ነው ብሎ ሲናገር እንሰማዋለን። ስለዚህ ጌታችን ኢየሱስ ክርስቶስ ወደዚህ ዓለም የመጣው በሁለተኛ ደረጃነት የጠፋውን የሰውን ልጅ ለመፈለግ ነው። በሶስተኛ ደረጃ ጌታችን ኢየሱስ ክርስቶስ
ለምን ተገለጠ? የማይታየው አምላክ ስለምን ታየ ብለን ስንመለከት አርአያ ሊሆነን ነው። አርአያ ሊሆነን ነው። ለዚያ ነው በዚያ በትንቢተ ኢሳይያስ ምዕራፍ 9 ላይ አለቅነት በጫንቃው ላይ ነው ከተባለ በበረት ውስጥ እናገኘዋለን። አለቅነት በጫንቃው ላይ እኮ ነው። መላእክት እንኳን ሐሰሱም ወባሪያም እስኪባል ደንቋቸው ገርማቸው ባሪያም ፈለጉት እስኪባል ድረስ ማለት ነው። ቅዱስ ባስልዮስ እንዲህ ሲል ይገልጠዋል። ባለጸጋ የሆነ እርሱ በእርሱ ድህነት እኛን ባለጸጎች ሊያደርገን ድሃ ሆነ ይላል። ምን ሆነ? ምን ሆነ? ድሃ ሆነ። የባሪያን መልክ ገንዘብ ሲያደርግ እንኳን አምላክ እስከዚህ ድረስ ትሕትናውን እስኪገልጥ ድረስ ከእግዚአብሔር ጋር መተካከልን እንደ መቀማት አልቆጠረም ይለናል ቅዱስ ጳውሎስ በፊልጵስዩስ መልእክቱ ምዕራፍ 2 ቁጥር 8 ላይ እንዲህ ይላል። በሰው ምሳሌ ሆኖ ራሱን ባዶ አደረገ። የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉ እንደ ሰው ተገኝቶ ራሱን አዋረደ። ራሱን ምን አለ? ራሱን አዋረደ። ለሞትም ይኸውም የመስቀል ሞት እንኳን የታዘዘ ሆነ ይላል። በዚህ ልክ ነው አምላክ እኛን ለማዳን ራሱን ዝቅ ያደረገው ማለት ነው። ልብ አድርጉ። የባሪያን መልክ ይዞ አምላክ ሆኖ ሳለ ማለት ነው። ስለዚህ በሶስተኛ ደረጃ አምላክ ሰው የሆነበት የማይታየው አምላክ የታየበት ረቂቁ መለኮት የተገለጠበት ምስጢር አርአያ ሊሆነን ነው። አርአያ ዚያሁ ከመ ያሀበነ የሚለው ቅዱስ ያሬድ ለዛ ነው። አርአያውን ይሰጠን ዘንድ ማለት ነው። እርሱን መስለን መኖር እንችል ዘንድ። በአራተኛ ደረጃ ሕይወት እንዲሆንልን እንዲበዛልንም ነው። በዮሐንስ ወንጌል ምዕራፍ 10 ቁጥር 10 ላይ እኔ ሕይወት እንዲበዛላቸው እንዲሆንላቸው መጣሁ ይለናል ጌታችን ኢየሱስ ክርስቶስ። ሌባው ሊሰርቅ ሊያርድ ሊቀማ ይመጣል፣ እኔ ግን አለ ሕይወት እንዲሆንላቸው እንዲበዛላቸው መጣሁ አለ። የክርስትና ሕይወት በክብር ላይ ክብር፣ በጸጋ ላይ ጸጋ፣ በሞገስ ላይ ሞገስ የሆነ ሕይወት ነው። በመትረፍረፍ ላይ የሆነ መትረፍረፍ ነው። በዚህ ሕይወት ላይ ዘላለማዊ ሕይወት እንዲበዛልን ከሞት በኋላ ባለው ሕይወት ከእግዚአብሔር ጋር መኖር እንድንችል ወልደ እጓለ እመሕያው ራሱን ገለጠ። ለዛ ነው ነባቤ መለኮት ስለ ምስጢረ መለኮት ተናግሮ የማይጠግበው ቅዱስ ዮሐንስ መልእክቱን በጀመረበት ጊዜ በአንደኛ ዮሐንስ መልእክት እንዲህ ሲል እንመለከታለን። አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 2 ላይ እንዲህ ይላል፣ ሕይወት ተገለጠ አይተንማል እንመሰክርማለን፣ ከአብ ዘንድ የነበረውን ለእኛም የተገለጠውን የዘላለም ሕይወት እናወራላችኋለን። እናንተም ደግሞ ከእኛ ጋር ኅብረት እንዲኖራችሁ ያየነውንና የሰማነውን ለእናንተ ደግሞ እናወራላችኋለን ይላል። ሕይወት ተገለጠ አለ። የጌታችን የኢየሱስ ክርስቶስ መገለጥ ነው። ሕይወት ተገለጠ አለ። በእርሱ ያመኑት ሁሉ በሰማያዊ ሕይወት መገለጣቸውን ሲያስረዳ ነው። ለዚያ ነው በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን አሳልፎ እስከ መስጠት እንኳን ዓለም እንዲሁ ወዷል ይላል። አሳልፎ መስጠት ማለት በዚህ ምድር ባሪያ ሆኖ እንዲመላለስ ማለት ነው። ልብ አድርጉ። ሕይወት እንዲሆንልን እንዲበዛልንም ጌታችን ኢየሱስ ክርስቶስ ወደዚህ ምድር መጥቷል። በዚሁ መልእክቱ ላይ በአንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 9 ላይ የምናገኘው ቃል አለ። እንዲህ ይላል በዚህ የእግዚአብሔር ፍቅር በእኛ ዘንድ ተገለጠ። በዚህ የእግዚአብሔር ፍቅር በእኛ ዘንድ ተገለጠ። ልብ አድርጉ። በእኛ ዘንድ ተገለጠ፣ በእርሱ በኩል በሕይወት እንኖር ዘንድ እግዚአብሔር አንድ ልጁን ወደ ዓለም ልኮታልና። በእርሱ በኩል በሕይወት እንኖር ዘንድ
በእርሱ በኩል ዘላለማዊ ሕይወትን እንወርስ ዘንድ እግዚአብሔር አንድያ ልጁን ልኮታልና ይላል። ስለዚህ ወገኖቼ ይሄ መገለጥ ዘመን ከምግብና ከመጠጥ ከተለያዩ ነገሮች በዘለለ እጅግ የክርስትናችን መሰረት የክርስትናችን ዋነኛ ነገር እንደሆነ እንድናውቅ ያስፈልገናል። ለዚያ ነው በዚህ መገለጥ እኛ ጸጋን አግኝተናል። በዚህ በአንደኛ በዮሐንስ ወንጌል ምዕራፍ 1 ላይ እኛ ሁላችን ይላል ከሙላቱ ተቀበለን በጸጋ ላይ ጸጋ ተሰጥቶናል። ሕግ በሙሴ በኩል ተሰጥቶን ነበር፣ ጸጋና ጽድቅ ግን በኢየሱስ ክርስቶስ ሆነልን ይላል። ክብር ምስጋና ለስሙ ይሁንልን። ጸጋና ጽድቅ በስሙ ነው የሆነልን፣ እኛን ስለመውደዱ ማለት ነው። ለዛ ነው ቅዱስ ያሬድ ወበእንተ አፍቅሮቱ ኪያነ ኮነ ከማነ ይረስየነ አማልክት ወይጸገወነ ሰላም እስመ ዛቲ ይእቲ ስምረቱ አለ። እግዚአብሔር እኛን ስለወደደን እንደኛ ሰው ሆነ፣ አማልክት ዘበጸጋ ያደርገን ዘንድ እስመ ዛቲ ይእቲ ስምረቱ እቺ ፈቃዱ ናትና ይላል። የማትመረመር ፈቃዱ ናትና ዳግመኛ ሊወልደን ፈልጓልና ለዛ ነው ወለደነ ዳግመ የማይሆን መንፈስ ቅዱስ እንላለን። ዳግመኛ ክርስቶስ እኛን ከውሃና ከመንፈስ ቅዱስ ወለደ። ይሄ መገለጥ ምስጢር ዳግም ልደትን ያገኘንበት ከእግዚአብሔር ጋር ህብረት እንደኖረን ያወቅንበት እግዚአብሔር እኛን የመሰለበት እኛን አማልክት ዘበጸጋ ያደረገበት ነው። ለዚያ ነው አረጋዊ መንፈሳዊ የተባለ ሊቅ ተወልደ በአምሳሊከ ከመ ይልድ በአምሳሊሁ ይላል። በመልኩ ይወልድ ዘንድ በመልክ ተወለደ ይላል። በመልኩ በሉሲ ግን የላችሁም ከእልልታው በላይ በጣም ግሩም ቃል ነው፣ የሚባርከን። በመልኩ ይወልድ ዘንድ በመልክ ተወለደ። ምን ማለት ነው? በመልኩ ይወልድ ዘንድ በመልክ ተወለደ። የኛ መልክ የባርነት መልክ ነው። የኛ መልክ የጎሰቆለ ስጋ ነው። የኛ ስጋ የኛ መልክ ባርነት ነው። የኛ መልክ ኃጢአት ነው። የኛ መልክ የወደቀ ነው። እርሱ መልኩ ምንድነው? የአምላክነት የክብር የጸጋ መልክ ነው ያለው። ታዲያ በአምላክነት ክብር ይወለድ ዘንድ እርሱ በባሪያ መልክ ተወለደ። በአምላክነት ዙፋን ያስቀምጠን ዘንድ አማልክት ዘበጸጋ አድርጎ ያስቀምጠን ዘንድ እርሱ እንደ ሰው ተመላለሰ። በበረተኛ በጎል ሸክም ባጽቅ ተተመላለሰ። በበረተኛ አስተማወቅ ወስትንፋስ አድጎ ላይ ላሞችና በሬዎች እስትንፋሳቸውን ገበሩለት። እርሱ ዝቅ አለ እኛን ከፍ ሊያደርገን ማለት ነው። ስለዚህ የመገለጥ ከፍ ያልንበት የክርስትና መሰረታዊ ነገር ነው። በነገራችን ላይ የዶግማ መነሻ ራሱ አስተርእዮ መገለጥ ነው። ያለ መገለጥ ራሱ ዶግማ የለም፣ ቤተክርስቲያን እምነት የለም። ምስጢረ ሥላሴ ምንል የተገለጠው እዚህ ጋር ነው። ስጋዌ ኢንካርኔሽን ምንል የተገለጠው እዚህ ጋር ነው። ጥምቀቱም የተገለጠው እዚህ ጋር ነው። ስጋ ወደሙን በመቀበል የሚገኝ ዘላለማዊ ሕይወትም የተገኘ እዚህ ጋር ነው። ትንሣኤ ሙታንም የተገለጠ እዚህ ጋር ነው። ስለዚህ ቤተክርስቲያናችን መሰረት ነው መገለጥ ማለት ነው። የቀደመች የቅዱሳን አባቶቻችን በረከታቸው ልማትንሳ ሃይማኖታቸው ሰማያዊት የሆነች ቀናይት መንገዳቸው አትለየ። አምነው ካዱ፣ ተሰብስበው ተበተኑ፣ ቀርበው ራቁ፣ ዘምረው ዘፈኑ ከመባል እግዚአብሔር አምላካችን ሁላችን ይሰውረን። የሰማነውን ቃል ይባርክልን።